ጎበዝ we did it በስተመጨረሻ አሳካ ነው። በኤምሬትስ ስቴዲየም በፕሪሚየር ሊግ ካሸነፍን 9 ዓመት ሞልቶን ነበረ እኮ። ለመጨረሻ ጊዜ ሊንጋርድ ነበረ እንድናሸንፍ ያረገን እኮ። አሁን እኮ እሱ ሪታየር አድርጓል እኮ። 9 የተለያዩ አሰልጣኞችን ቀያይረን ነበር እኮ። ነገር ግን ኩኛ የሊንጋርድን ዳንስ ደንሶ ሞክ አደረጋቸው። የፕሪሚየር ሊጉ ምርጥ ሴንተር ባክ በዚህ መልኩ ነው አስፈንድዶ ጎሉን ያስቆጠረው። ወተጌ ብሬስ ለጨዋታውን በስነ ስርዓቱ እናወራው። ማንቸስተር ዩናይትድ አርሰናልን 3-2 በሆነ ውጤት ማሸነፍ ችሏል። እንዴት ጣፋጭ ድል ነበረ! እንዴት ጣፋጭ፣ ገራሚ፣ መሳጭ፣ ሁሌም የምንዘክረው ድል ነው። አይኖ እኛ እኮ ለፕሪሚየር ሊግ ነው የምንጫወተው፣ እናንተ ለሻምፒየንስ ሊግ ብሎ ሊያጣጥሉልን ይችላል። ነገር ግን የአርሰናል ደጋፊዎች ብቻ ሳይሆኑ የአርሰናል ተጫዋቾች የዚህም ቡድን ጥንካሬ የ2008 የሻምፒየንስ ሊግ አሸናፊ የሆነው ማንቸስተር ዩናይትድን የክርስቲያኖ ሮናልዶን የዋይን ሩኒን ቡድን ማሸነፍ ይችላል ብለው ዋይን ሩኒ ዊ ባተር ዘም እያለ ሲል በሰጠው አስተያየት ላይ ተናደው እንቀጠቅጠዋለን ይህንን የማንቸስተር ዩናይትድን የ2008 የ2009 ቡድን ሲሉ ነበረ። ለምን ላስት ሲዝን 15ኛ የጨረሰውን በዚህ ሲዝን 5ኛና 4ኛ ሆኖ ለመጨረስ የሚተጋውን ማንቸስተር ዩናይትድን ለምን መጀመሪያ አታሸንፉም? የመጀመሪያ የፕሪሚየር ሊግ ጨዋታችንን በዚህ ሲዝን ስናደርግ ያህንን ጨዋታ የተጫወት ነው እኛ ነበርን፣ ያሸነፉት እነሱ ቢሆንም። ነገር ግን ጀስቲስ ብትዘገይም ፉትቦል ለሚገባት ፈርዳለች። በዚህ ጨዋታ ላይ ብዙ የምንላቸው ነገሮች አሉ። ከዛ በፊት ግን ይህንን ቪዲዮ ላይክ ማድረግ እንዳትረሱ፣ ሰብስክራይብም ካላደረጋችሁ ሰብስክራይብ አድርጉ። ሌትስ ጎ ኤንድ አናላይዝ ዘ ጌም። በመጀመሪያ ማይክል ካሪክ በዚህ ጨዋታ ላይ የሲቲውን አይነት ፎርሜሽን ሲስተም እንዲሁም ደግሞ የተጫዋቾች ሴሌክሽን ነበር ያደረገው። 2 ስጋት ነበረኝ፣ ዳሎት እና እምቤሞ። ዳሎት በሲቲ ጨዋታ ላይ ብቻ ሳይሆን ከዛ በፊትም በነበሩ ጨዋታዎች ላይ ጥሩ አልነበረም። ነገር ግን በዚህ ጨዋታ ላይ በመጀመሪያው አጋማሽ በተወሰነ መልኩ ኮርናዎችን ለአርሰናሎች እንዲያገኙ ብሎክ በሚያደርገው ኳሶች ላይ ረድቷቸው ነበር። ነገር ግን መጥፎ አልነበረም። ኦፍኮርስ የመጀመሪያ የአርሰናል ጎል ስትቆጠር ኢካፔ ከሱ ቦታ ነበረ ክሮስ ያረጋት። ነገር ግን የሱ ብቻ ሳይሆን በሱ ቦታ የሚጮቱት እነ ካሰሜሮ እነ አማድ ኢቨን እነ ብራያን እምቤሞ እዛች ጎል ስትቆጠር ትራክ በማድረግ ደረጃ ችግር ነበረባቸው። ስለዚህ እሱ ይህንን ጨዋታ በመጀመሩ ብከፋም ከጨዋታው መጠናቀቅ በኋላ የእሱ መኖር ምንም አልጎዳንም ከመጥቀም ባለፈ። ብራያን እምቤሞ በዚህ ጨዋታ ላይ አማድን ቤንች አድርጎ በአማድ ቦታ መጀመር አለበት ያልኩትን ነገር በጨዋታ ላይ አስተውልነዋል። አርሰናሎች ፕሬስ ያደረጉ ፈርስት ሃፍ ላይ ድንቅ ነበሩ። ከኋላ መስርተን ለመጮት ስንሞክር በጣም ስትራግል ስናደረግ ነበር። ሰኒ ለማንስ የሚጠልዛቸውን አብዛኞቹን ኳሶች ብራያን እምቤሞ አንድም የአየር ዱዋል ያሸነፈ አይመስለኝም በዚህ ጨዋታ ላይ። ነገር ግን ማይክል ካሪክ ልክ በሲቲ ጨዋታ ላይ እንደተጠቀመበት ሁላ በዚህም ጨዋታ ላይ በትራንዚሽን እና በካውንተር አታክ ሊጠቀምበት ፈልጎ ነበር። ኢቭን በዛ አጋጣሚዎች ላይ አርሰናሎች እንደ ሲቲ ኳሶች ሲቀሙ የካውንተር ፕሬሳቸው ገራሚ ነበረ። ብዙ ስፔስ አታገኝም። በ4 እና በ5 ተጫዋቾች ነበር የምትከበበው። የእሱ መኖር በተወሰነ መልኩ ጠቅሞናል። ኦፍኮርስ ጎሏን ያስቆጠረው እሱ እንደመሆኑ፣ ነገር ግን ሴስኮ ቢጀምር ብዬ ነበር። ጨዋታው ተጀመረ። የመጀመሪያዎቹ 30 ደቂቃዎች ላይ አርሰናሎች ልዩ ነበሩ። ማንቸስተር ዩናይትድ እውነት በማንቸስተር ሲቲ ጨዋታ ላይ ያየነው የማንቸስተር ዩናይትድ ቡድን የት ሄደ እስክንል ድረስ
በአርሰናሎች ዶሚኔት ተደርገን ነበር። ኢቨን ኮርናዎችን እያሻሙ ኮርናዎችን እያገኙ ቅጣት ምቶችን እያገኙ በኦፕን ፕሌይ የጎል ዕድሎችን እየፈጠሩ አስቸግረውን ነበረ። በ29ኛውም ደቂቃ በማርቲኔዝ ራሱ ላይ ባስቆጠራት ጎል መምራት ችለው ነበር። ቀደም ብዬ እንዳልኩት ይቺ ጎል ስትቆጠር ከዚህ ከዳሎት ቦታ ነበረ ክሮስ የተደረገችው እና አማድ ዲያሎ በሲቲ ጨዋታ ላይ እንደሚያደርጉት ደብል አፕ የግራ ዊንገሮች ላይ ዊንግ ባኮች ላይ ሂካፔ ላይ ትሮሳር ላይ ሲያደርጉ አልነበሩም። በዚችም ክሮስ ባክ ፖስት ላይ ዶጉ የማይሆን ክሊራንስ ለባካው ሳካ ለኦድጋድ ዲፍሌክት ያደረጋትን በዚህ ጨዋታ ላይ በተወሰነ መልኩ ስትራግል ያደረገው ማርቲኔዝ ራሱ ላይ አስቆጠረ። ከዚህ በኋላ አርሰናሎች ላይ በተለይም ደግሞ ጎል ከማስቆጠራቸው በፊት እንደዚህ የአርሰናልን ተከላካይ መፈተን ከብዱን ጎል ካስቆጠሩ በኋላ ሞር ተከላክለው የሚጮቱ ቡድን እንደመሆናቸው በጣም ጨዋታው ይከብደናል ብዬ አስቤ ነበር። ነገር ግን ብራያን ኤምቤሞ ከሱ በፊት ስሙን መጥራት ያለብኝ ተጫዋች አለ። ዙባሜንድ የምትገርም አሲስት ለብራያን ኤምቤሞ አይኖ ብራያን ኤምቤሞ ከዚህ ኦፖርቹኒቲ በፊት እንደዚህ 1v1 የጎል ዕድል አግኝቶ ለብሩኖ ፈርናንዴዝ ሲመልሳትና ስትበላሽ አይተን ነበር። ነገር ግን ዙባሜንድ የሰጠውን ኳስ ብራያን ኤምቤሞ በዚህ በኩል እነ ጋብርኤል እነ ሳሊባ እሱ የሚመታውን ኳስ ብሎክ ለማድረግ ዳቪድ ራያ ከፊት ለፊቱ ከኋላው ኳሱን ያቀበለው ዙባሜንድ እየተከተለው 2 እና 3 ተቾች የሚገርሙ ተቾችን አድርጎ በዊክ ፉቱ በቀኝ እግሩ ያስቆጠራት ጎል እውነት ጎል ላይ ያለውን እርጋታ ኮምፖዠሩን የምታሳይ ነበረች። ነገር ግን ከዚህ ጎል በኋላ የማንቸስተር ዩናይትድ አብዛኛው እንቅስቃሴ በተለይም ደግሞ ሰከንድ ሃፍ ላይ ከገባም በኋላ በጣም መሻሻሎችን አይተናል። ይህ ፖዚሽን አርሰናሎች 2 እኩል ሲሆኑ ድረስ በተቃራኒ ነበር። የኳስ ቁጥጥሩን ዩናይትድ ነበር የሚበልጠው በኤክስጂ። ይህ የሰከንድ ሃፍ ስታት ነው። ነገር ግን ሁለተኛ ጎሉን ካስቆጠሩ በኋላ በፈጠሩት እንቅስቃሴን የተሻሻለው እንጂ በአብዛኛው የኳስ ቁጥጥር ዩናይትድ የተሻለ ነበር። ሰከንድ ሃፍ ላይ ዩናይትዶች በዚህ ሲዝን በተለይም ደግሞ ሩበን አሞሪም ከተሰናበተ በኋላ በዳረን ፍሌቸር በካሪክ ስር የሚገርም እንቅስቃሴ እያሳያለው። ዶጉ ያስቆጠራት ጎል የጨዋታው ብቻ ሳይሆን ኢቭን ከኩኛ ጎል በ10 እጥፍ ትበልጣለች። ከጎሏ በተጨማሪ ከነ ብሩኖ ፈርናንዴዝ ከኮቢ ሜኑ ጋር ሲያደርግ የነበረው ሊንክአፕ የሚገርም ነው። ጎሏም አስደማሚ ናት። ሆፕፉሊ ጨዋታውን ተጎድቶ ጨዋታውን ሳይጨርስ ወጥቷል። ጉዳትን ቀላል ያርግልህ። በጣም ነው የምንፈልገው። በግራ በኩል እየተጫወተ እንደዚህ ክሮሶችን የሚያደርግ እንደዚህ ጎሎችን የሚያስቆጠር ዊንገር ከራያን ጊግስ በኋላ ያለን አይመስለኝም። ኦፍኮርስ እዛ ቦታ ላይ እነ ራሽፎርድ እነ ጋርናቾ ተጫውተው ጥሩ ወጥ ያልሆኑ ሲዝኖችን አሳይተውናል። አሁን ላይ ከነሱ ጋር ኮምፔር ላደርገው አልፈልግም። ነገር ግን ናቹራል ፖዚሽን ባልሆነው የግራ መስመር ተከላካይ ሆኖ ባለፉት 3 እና 4 ጨዋታዎች ላይ ከፍሌቸር ጀምሮ እዛ ቦታ ላይ የተጫወተ ትራዲሽናል ዊንገር መልሶ ያስታወሰን ተጫዋች ነው። የምትገርም ጎል። ከሱ ጎል በኋላ አርሰናሎች በሴት ፒስ 2 እኩል መሆን ችለው ነበረ። ለዚህችም የሴት ፒስ ኳስ ማቲያስ ኩኛ አይ ቲንክ ለሞሪኖ አሲስት ያደረገው እሱ ነበረ። አይ ቲንክ በዚህ ጨዋታ ላይ ኦፍኮርስ አርሰናሎች በሴት ፒስ ላይ ጥሩ መሆናቸው ለብዙዎቻችን ግልጽ ነው። በዚህ ሲዝን ከ14 ጎሎችን አስቆጥረዋል በሴት ፒስ። ካሸነፏቸው 15 ጨዋታዎች በ11ዱ በመጀመሪያ ጎላቸው የሴት ፒስ ኳስ ነው። ነገር ግን በዚህ ጨዋታ ላይ ያቺ ኮርና እስክትቆጠረብን ድረስ በሚገባ ተከላክለን ነበር። ሰኒ ለማንስ እየወጣ እነ ሃሪ መጓየር የሚመጡ ክሮሶችን
የአየር ዱዋሎችን በማሸነፍ ክሊር ሲያደርጉ ነበር። ነገር ግን እዛች ቅጣት ምት ምንድነው ኮርና ላይ ፓምቦጃ አብጀን ማቴዎስ ኩኛ ከጎል ላይ ክሊር ለማድረግ ሞክሮ ሞሬኖ ነክቷት ጎል ተቆጠረች። በዚህ ሰዓት እውነት ይህ ጎል የአርሰናል ሁለተኛ ጎል ሲቆጠር አቻ መሆናችን እንደ ሽንፈት ነበረ በጣም ያበሳጨኝ ያናደደኝ። ነገር ግን ኩኛ ማቲያስ ኩኛ remember his name ጄሲ ሊንጋርድ እንደዚህ ብሎ እንዳልተወዛወዘባችሁ ማቲያስ ኩኛ ደግሞ እንደዚህ ብሎ የምትገርም ጎል አስቆጥሯል። ልክ እንደ ዶጉ ሁላ ከዚች ጎል በተጨማሪ ይቺ ጎል ከመቆጠሯ በፊት የነበረው የብሩኖ የኮቢ ሜኑ የኩኛ ሊንካፕ የሚገርም ነበረ። የሱም ከዛ ቦታ ላይ የፕሪሚየር ሊጉ ምርጥ ተከላካይ እንደዚህ አሸማቆ ያስቆጠራት ጎል ከማጨብጨብ ሌላ ምንም አልልም። በመጨረሻ በዚህ ጨዋታ ላይ አንድ ላወድስ የምፈልገው ተጫዋች አለ። his name is ለኔ የጨዋታው ማን ኦፍ ዘ ማች ሃሪ ማጓየር ነው። ሃሪ ማጓየር በዚህ ጨዋታ ላይ አንድም የአየር ዱዋል የመሬት ዱዋል አልተሸነፈም። ኢቭን በእጁ ሁላ የሆነ ሰዓት ላይ ነክቶ ነበረ። የአርሰናል ደጋፊዎች ፔናልቲ ይገባን ነበር ማለታቸው አይቀርም። ነገር ግን ወደ መሬት እየወደቀ ነው። ቢነካው እጁን አጣምሮ አይወድቅ። እሱን እንተውና በጨዋታ ላይ ሲያሳይ የነበረው ፐርፎርማንስ ኦ ማይ ዴይ። በቢግ ጌሞች ላይ በሊቨርፑልን ጨዋታ ስናሸንፍ ከጎሏ በተጨማሪ በመከላከል ደረጃ ድንቅ ነበረ። ሲቲን ስናሸንፍ ሃላንድን በማቆም ደረጃ ከማርቲኔዝ ጋር ምርጥ ነበረ። አርሰናሎችን ከ9 ዓመት በኋላ ሜዳቸው ላይ ሄለን ስናሸንፍ ማን ኦፍ ዘ ማች የነበረው ተጫዋች ሃሪ ማጓየር ነው። ጊቭ ሂም ሪስፔክት። ትችላለህ ሃሪ፣ ምንም ማለት አልፈልግም። ሌላው ኦፍ ኮርስ የማይክል ካሪክ የጌም ማኔጅመንቱም ዛሬ የሚገርም ነበረ። ኦፍ ኮርስ 2-1 እየመራን አቻ ሆነን ቀይሮ ባስገባው ማቲያስ ኩኛ ማሸነፍ ችለናል። 14 ወር ለምን ታገሱት ያንን ሰው እያልኩኝ በጣም እየተጸጸትኩ ነው። እንደዚሁ ትልቅ ጨዋታዎችን ከሜዳችን ውጪ በሜዳችን የምናሸንፍ ከሆነ አስባችሁታል? በ10 ተጫዋች የሚጫወተውን ኤቨርተንን በሜዳችን ምን ያክል ዳሜጅ ልናደርገው እንደምንችል። ነገር ግን ወደኋላ መመለስ ሳይሆን ወደፊት ማሰብ ነው የሚጠቅመው። ከመጸጸትና ከመቆጨት ይልቅ የወደፊቱን ብራይት ፊውቸር እያሰቡ መደሰት ነው። ማይክል ካሪክን በዚህ ጨዋታ ላይ የጨዋታ ሴሌክሽኖቹ በተወሰነ መልኩ እንደ ሲቲው ፐርፌክት ባይባሉም ኦፍኮርስ ጨዋታውን ማኔጅ ያደረገበት መንገድ ቀይሮ ያስገባቸው ተጫዋቾች ዛሬ ማቲያስ ኩኛ የወንደር ጎል የአሸናፊነት ጎል ማስቆጠሩ ከኩኛ ከሃሪ ማጓየር ዶጉን ካስቆጠረው ከብራያን ምቤሞ ከዶጉ በተጨማሪ ማይክል ካሪክም እንዲሁም ደግሞ እንዳትረሱ ከማይክል ካሪክ ጀርባ ያሉ እነ ስቲቭ ሆለንድ በጣም በእንደዚህ አይነት ዲሲዥኖች ላይ ትልቁን አስተዋጽኦ ይሰራሉ። ለነሱም ክሬዲት ይገባቸዋል። ይህንን ቪዲዮ ላይክ ማድረግ እንዳትረሱ፣ ሰብስክራይብ። ካም ኦን ዩናይትድ